እሺ እንግዲህ ያው እየጀመርነው እያጠናን ያለነው የመልእክተ ዮሐንስ መጀመሪያው የሐዋርያው የዮሐንስ መልእክትን ነው። እስቲ ስክሪፕቶ በባለፈው ሳሳይ ዘግቶብኝ ነበር። አይ ዶንት ቲንክ እርሳስ ችግር የለውም። በእርሳስ እስቲ ልሞክረው ዛሬ። ሆፍላይ አይዘጋም፣ ችግር ያለው አይመስለኝም። ግን ኮፒ ሊንክ አድርጉ። እናንተም ኮፒ ሊንክ እስካደረጋችሁ ድረስ አይ ቲንክ የሚራዳ ይመስለኛል። እሺ የመጀመሪያው የሐዋርያው የዮሐንስ መልእክት በባለፈው እንግዲህ አይ ቲንክ ይሄ መርሃ ግብር ሶስተኛ መርሃ ግብራችን ነው። ዓርብ ዕለት ጀምረናል፣ ሰኞ እና ዛሬ ረቡዕ ማለት ነው። እንግዲህ ባልሳሳት ሶስተኛ መርሃ ግብራችን ነው። ምዕራፍ አንድን ሰኞ ዕለት ምዕራፍ አንድን ገፋ አድርገን አይተናል። ምዕራፍ አንድ ቁጥር አንድን አይተናል። ቁጥር ሁለትን አይተናል። ቁጥር ሶስትን አይተናል። ቁጥር አራትን አይተናል። 5 ላይ ነው ያቆምነው። ኦኬ ድንገት ያመለጣችሁ ልጆች ልትኖሩ ትችላላችሁ። ያው ቪዲዮ ሪኮርድ ስለሚደረግ ገብታችሁ ማየት ትችላላችሁ። ይህንን መጽሐፍ ማወቅ፣ ማጥናት፣ መማር፣ መረዳት የምትፈልጉ ሰዎች ያንን ማድረግ ትችላላችሁ። እንግዲህ ዛሬ እግዚአብሔር አምላክ በወደደና በፈቀደ መጠን ከቁጥር 5 ጀምረን እስከ ፍጻሜ ያለውን እናያለን። ምዕራፍ አንድን እንጨርሳለን ማለት ነው። ስለዚህ በዚህ አይነት ይደላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁንም በድጋሚ በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ የዘብዴዎስ ልጅ የሆነው ወልደ ዘብዴዎስ የጻፈው ያው በዚህ መልኩ ነው ይሄንን መጽሐፍ የሚጀምረው። ከእርሱም ይላል፣ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት ይላል። ከእርሱም ይላል። ከማን ነው ከእርሱ ሲል? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት ይላል። ከእርሱ ምንድነው? ምን ሐዋርያት የሰሙት ለእኛም የሚያወሩልን፣ የሚሰብኩን፣ የሚነግሩን፣ የሚያስተምሩን ምንድነው የሚለውን እናያለን። ከዛ በፊት መግቢያው ማለት ቁጥር 1 ላይ አይተናል። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም በእጆቻችንም የዳሰሱትን እናወራለን ይላል። ኦኬ ስለ ሕይወት ቃል የሚለው ስለ ክርስቶስ ኢየሱስ ነው። የሰማነውን እሱ ሲያስተምር እንተ እናወራላችኋለን ብሎ ነው የሚጀምረው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር ወንጌላዊ ቅዱስ ዮሐንስ። አሁን ቁጥር 5 ላይ ስትመጡ ከእርሱም የሰማናት ሲል ከክርስቶስ ከኢየሱስ ክርስቶስ የሰማናት ለእናንተም ሲል በኤፌሶን ላሉ ምዕመናን እንደሆነ ቤተክርስቲያን ሊቃውንት ይናገራሉ። ይሄ ዳይሬክት የሆነ ፍቺ ነው። አንድም ደግሞ በመንፈስ ቅዱስ ምሪት ለክርስቶስ ቤተክርስቲያን በዓለም ዙሪያ ላሉ በክርስቶስ ክርስቲያን ተብለው ለሚጠሩ በዓለም ዙሪያ ላሉ መልእክት ነው የተጻፈውና ኩላዊት ለሆነችው ቤተክርስቲያን ነው ቅዱስ ዮሐንስ እየተናገረ ያለው። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት የምናወራላችሁ ይላል። ለምንድነው በብዙ ቁጥር ራሱ ቅዱስ ዮሐንስ የሚጠራው? እርሱ ብቻ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር የነበረው የሰማው ያደመጠው ያየው የዳሰሰው። ምክንያቱም ሐዋርያትንም አብሮ ጨምሮ ነው የሚያወራው። ቅዱስ ዮሐንስ ብቻ አይደለም ለአገልግሎት የተጠራው። በተለይ የማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያቱም አሉ። ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ወንጌል ኦኬ የምስራች the good news የምስራች ወንጌል የምስራች ማለት ነው። ይሄንን ቃል እግዚአብሔር ለዓለም ይዘው እንዲሄዱ 12ቱን ሐዋርያት መርጧል። ኦኬ ስለዚህ በጠቅላላ ለዚህ አገልግሎት የተጠሩትን በመጨመር ነው ቅዱስ ዮሐንስ ምን የሚለው የሰማናት ለእናንተም የምናወራላችሁ የሚጽፈው። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣
ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት ይላል። እግዚአብሔር አለ ቅዱስ ዮሐንስ ምንድነው? ብርሃን ነው። የት ነው የሰማው ይሄንን ቃል? በወንጌል ይሄ ቃል ተጽፏል ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል ወይ? እናያለን። ከዛ በፊት ግን እችን ክፍል ኢትዮጵያውያን ሊቃውንት እግዚአብሔር ብርሃን ነው የሚለውን ምን ብለው ነው አሁን ይሄንን ክፍል ሲያብራሩ ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ምን እያለ ነው ቅዱስ ዮሐንስ ቢሉ ከእርሱ የሚለው ከእርሱ ከክርስቶስ ከእግዚአብሔር ተብሎ ይተረጎማል። የሚሰወር የለም፣ ከእግዚአብሔር የሚሰወር የለም፣ እግዚአብሔር የማያውቀው የለም ሲል ነው። እግዚአብሔርን ነው ከእርሱም እናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ኦኬ ከእግዚአብሔር የሚሰወር የተደበቀ ምንም ነገር የለም እያለ ነው ቅዱስ ዮሐንስ። አንዳንድ ሰዎች አሉ አሁን ኃጢአት ሲያደርጉ በር ዘግተው ኮርኒሱ ቤታቸው ሸፍኖ እግዚአብሔር የማያይ የሚመስላቸው ሰዎች አሉ። ግን ምድራዊ የሆነ ነገር ምንም ነገር እግዚአብሔርን እኔንና እናንተን ከማወቅ የሚለየው ምንም ነገር የሚከለክለው ምንም ነገር የለም። ኦኬ ለእግዚአብሔር የሚሳነው ነገር ሁሉን አዋቂ ነው። ሁሉ ነገር በብርሃን የተገለጠ ነው በእግዚአብሔር ፊት እያለ ነው ቅዱስ ዮሐንስ። በኋላ ላይ እናየዋለን። ይሄን ክፍል በደንብ በሰፊው በተለይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ያስቀምጥልናል። እሱን እናያለን። ከዛ በፊት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ሐዋርያት የሰሙት ምንድነው? ብርሃን ብሎ ራሱን ይጠራዋል። ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው በጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። እኔ የዓለም ብርሃን ነኝ ብሎ አላስተማረም ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ? በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ተመልከቱ። ዮሐንስ ወንጌል ለምትጽፉ ሰዎች ማስታወሻ ለምትይዙ ምዕራፍ 8 ቁጥር 12ን ትከፍቱልኛላችሁ። ምን ብሎ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው? ቁጥር 12 8 12 አብረን እናነባለን። ደግሞም ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ። እኔ የዓለም ምንድን ነኝ አለ? ብርሃን ነኝ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። በነገራችን ላይ የዮሐንስ ወንጌልንም ሆነ መልእክተ ዮሐንስን የጻፈው ወልደ ዘብዴዎስ ቅዱስ ዮሐንስ ነው። አሁን እዚህ ጋር ምን ብሎ አስቀምጦልናል? ኢየሱስ ክርስቶስ ምን ብሎናል? ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ ምን በጨለማ አይመላለስም ብሎ ተናገራቸው ብሎ ጽፎልናል። አሁን ደግሞ በመልእክቱ ላይ መለሳልና ተመልከቱ ቁጥር 5 ላይ ከእርሱም የሰማናት። ከእርሱ ማን ነው? ከኢየሱስ ክርስቶስ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት ያለ ይጽፋል። ከእርሱ የሰማናት ከክርስቶስ ኢየሱስ የሰማናት ምን ማለት ነው? ይሄ ክፍል እግዚአብሔር የተሸፈነ ምንም ነገር የለም፣ ሁሉ ነገር የተገለጠ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ይሄንን እንዲህ ሲል ይገልጽልናል። ተመልከቱ ዕብራውያን ምዕራፍ 4 ቁጥር 13። ኦኬ በአብዛኛው ሊቃውንት ዘንድ የዕብራውያን መጽሐፍ በነገራችን ላይ ሐዋርያው ቅዱስ ጳውሎስ እንደጻፈው ይታመናል። ሐዋርያው ቅዱስ ጳውሎስ እንደጻፈው በሊቃውንት ዘንድ ይታመናል። ለዕብራውያን ለአይሁዳውያን ዳይሬክት ኮሜንታሪው ለቀጥተኛ ፍቺው ለዕብራውያን የተጻፈ መልእክት ነው። ቢሆንም ግን በመንፈስ ቅዱስ ምሪት መልእክቱ ለዕብራውያን ብቻ ሳይሆን ለመላው ኩላዊት ለሆነችው ቤተክርስቲያን እንጠቀምበታለን። ኦኬ ስለዚህ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ተምረናል። ዕብራውያንን ባለሳሳት ዕብራውያን ምዕራፍ 4 ቁጥር 13 ላይ እንዲህ ብሎ አስቀምጦልናል። ተመልከቱ ምዕራፍ 4 ቁጥር 13 ቁጥር 13 እንዲህ ይላል። እሺ እኔ ሙሉውን ባነበው ደስ ይለኛል። እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት
እንትጋ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነውና ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። የዕብራውያን ጸሐፊ ሐዋርያው ቅዱስ ጳውሎስ ምን እያለን ያለው? በማን ፊት የተሰወረ የለም? በእርሱ ፊት። እርሱ የሚለው ኢየሱስ ክርስቶስ ነው። በእግዚአብሔር ፊት የተሰወረ ነገር ምንም የለም፣ ሁሉ ግልጽ ነው። ልንሸፍነው፣ ልብሳችን ሊሸፍነው፣ የቤታችን ጣራ ሊሸፍነው የሚችለው ምንም ነገር የለም። በእግዚአብሔር ፊት ሁሉ ነገር የተገለጠ ነው። ስለዚህ በንስሐ ወደ ማን እንቅረብ? ወደ እግዚአብሔር እንቅረብ እያለን ነው። ወደ እግዚአብሔር እንቅረብ። በነገራችን ላይ እግዚአብሔር አምላክ የብርሃን አባት እየተባለ ይጠራል። መጽሐፍ ቅዱስ እግዚአብሔርን የብርሃን አባት ብሎ ይጠራል። አባቶቻችንም ሊቃውንት ለምሳሌ እንደ ሊቁ ቅዱስ ዲዮናሲዮስን ብናይ ምን ብሎ? አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው ይላል። አብ ወልድ መንፈስ ቅዱስ ብርሃን ብሎ ይጠራቸዋል። አባ ሕርያቆስንም ማየት እንችላለን። አባ ሕርያቆስ ምን ብለው ነው የሚናገሩት? አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው፣ ከሁሉ በላይ የሚሆን አንድ የእውነት ፀሐይ ብሎ እግዚአብሔርን ይጠሩታል አባቶቻችን። ስለዚህ እግዚአብሔር አምላክ የብርሃን አባትም የተባለ ይጠራል። ያዕቆብ ይህን በመልእክቱ አስቀምጦልናል። ያዕቆብ መልእክት ምዕራፍ 1ን መመልከት እንችላለን። ያዕቆብ ምዕራፍ 1 ቁጥር 7 ላይ እንመልከት። ያዕቆብ ምዕራፍ 1ን እናንተ ጻፉ። ምዕራፍ 1 ቁጥር ይቅርታ 7 ነው ያልኩት፣ 17 ያው አግኝቼዋለሁ። የሐዋርያው የያዕቆብ መልእክት ምዕራፍ 1 ቁጥር 17 ተመልከቱ። ቁጥር 17 ከቁጥር 16 ጀምሬ ላመብላችሁ። የተወደዳችሁ ወንድሞች ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደ ይላል። ያዕቆብ 1:17 ይቅርታ፣ ከብርሃን አባት ደግሜ ላንብበው። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ኦኬ፣ ከብርሃን አባት ይወርዳሉ። ብርሃን የሚለውን አባቶቻችን እንደዚህ አድርገው ነው የሚፈቱት። አንድም ፀሐይን የፈጠረ ብርሃን የተባለን የፈጠረ አምላክ እግዚአብሔር እርሱ የብርሃናት አባት ተብሎ ይጠራል። የብርሃናት አባት ተብሎ ይጠራል። ኦኬ፣ አንድም የብርሃናት አባት ሲሉ ጨረቃውን፣ ፀሐዩን፣ ከዋክብቱን ለኔና ለእናንተ ምድራዊ ብርሃን ሊሰጡን የሚችሉትን ነገሮች ሁሉ የፈጠረልን ኦኬ፣ እርሱ የብርሃን አባት ተብሎ ይጠራል። አንድም ደግሞ በፊቱ የተሸፈነ በፊቱ ጨለማ እንደሌለ በእርሱ ዘንድ የተገለጠ የሌለ ምንም የለም፣ ሁሉ ነገር በእግዚአብሔር የተገለጠ ነው። ስለዚህ እግዚአብሔር አምላክ ብርሃን ነው። የብርሃን እሺ እንቀጥል። እዛው ቁጥር 5 ላይ ይሄን ካለ በኋላ ቅዱስ ዮሐንስ ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናድርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። እሺ ከዛ በፊት ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን።
እውነትንም አናድርግም ይላል። ኦኬ አናድርግም ምን እያለን ነው ቅዱስ ዮሐንስ? በጨለማ እንመላለሳለን ማለት ከእርሱ ጋር ህብረት እናደርጋለን ብለን አምነናል ብለን እንወዳሃለን ብለን ጠርተነው ግን በኃጢአት ብንመላለስ በበደል ብንመላለስ በክፋት ብንመላለስ እውነት በእኛ ውስጥ የለም። ኦኬ እውነት በእኛ ውስጥ የለም እያለ ነው ቅዱስ ዮሐንስ። ምን እያለ እንደግመን በደንብ እንየው። ኦኬ ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ በጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን። ከእግዚአብሔር ጋር ህብረት አለን ብለን እንወዳሃለን ብለን እናምንባሃለን ብለን አምላካችን ብለን ግን በጨለማ ምንመላለስ ከሆነ የመንፈስ ቅዱስ ፍሬ ማናፈራ ከሆነ አንድ እኛ የእርሱ አይደለንም። ምክንያቱም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ ምን ብሎናል? የክርስቶስ ኢየሱስ የሆኑት ኃጢአትን ከክፉ መሻቱና ከምኞቱ ጋር ምን አደረጉ አለ? ሰቀሉ። መለያ ያላቸው መገለጫ ያላቸው የኢየሱስ ክርስቶስ የሆኑት ምንድነው ያ መገለጫቸው? ኃጢአትን መስቀል። እኔው እስቲ በገላትያ መልእክት ላይ ገላትያ ምዕራፍ 5 ቁጥር 24 ገላትያ ምዕራፍ 5 ቁጥር 24 አንዴ ሁላችሁም ገላትያን መጽሐፍ ክፍል ተከፍቶልኛላችሁ። ገላትያ 5:24 ይሄው ገላትያ ምዕራፍ 5 ይሄው ሐዋርያው ቅዱስ ጳውሎስ ነው ይሄን መልእክት የጻፈው። የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 24 ተመልከቱ። ቁጥር 24 የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ስጋን የሚለው የስጋን ልምድ ኦኬ፣ የስጋን ምኞት ኃጢአትን ኦኬ። ስጋችን ሰዎች ሲሰድቡን መስደብ እንፈልጋለን። ስጋችን በኃጢአት መመላለስን ይሻል። ስጋን ግን መጎሰም እምቢ ማለት መከልከል ለክርስቶስ መኖርን ነው የሚናገረው። ስለዚህ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። መለያቸው ገጻቸው ይሄ ነው። መለያቸው ገጻቸው ይሄ ነው። ቅዱስ ዮሐንስ ምን እያለን ነው? እንመለስ። ቅዱስ ዮሐንስ ምን እያለን ነው? ከእርሱ ጋር ህብረት አለን ብንል ማለትም ክርስቶስን እንወዳለን ብንል እግዚአብሔርን እንወዳለን ብንል እናመልካለን ብንል በጨለማም ብንመላለስ እንዋሻለን እውነትም አናደርግም ይላል። እውነት በእኛ ውስጥ የለም፣ ውሸተኞች ነን፣ እውነት የለም። በጨለማ በኃጢአት ሆነን እግዚአብሔርን እንወዳለን ብንል ግን ከኃጢአት መውጣት ማንፈልግ እኛ ውሸታሞች ነን፣ እውነት በእኛ ውስጥ የለም እያለ ነው ቅዱስ ዮሐንስ። በነገራችን ላይ ጨለማ በኃጢአት ይመሰላል። ኦኬ በጨለማ ውስጥ ያሉ ሰዎች በኃጢአት ውስጥ ያሉ ሰዎች ምሳሌ ተደርጎ ይነገራል። ለአብነት ያህል 2-3 መጽሐፍ ቅዱስ ጥቅስ እንይ ብንል ለምሳሌ ሐዋርያት ሥራ ምዕራፍ 26ን ብንመለከት ከቁጥር 18 ጀምሮ የሐዋርያት ሥራ ምዕራፍ 26 ሐዋርያት ሥራ ምዕራፍ 26 እንመልከት። ቁጥር 18 ሐዋርያት ሥራ ምዕራፍ 26 ቁጥር 18 ጀምሮ ላንብብላችሁ። እሺ የኃጢአት ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ተመልከቱ ከህዝቡና ወደ እነርሱ ከምልህ ከአሕዛብ አድንሃለሁ ይላል። ከምን ስራ? ከዳቢሎስ ስራ። የጨለማን ስራ የዳቢሎስ ስራ ብሎ ይጠራዋል። የጨለማን ስራ የክፉ ስራ ብሎ ይጠራዋል። የዳቢሎስ ስራ ደግሞ ምንድነው? ኃጢአት፣ በደል፣ ክፋት፣ እርኩሰት፣ ዝሙት፣ ስድብ፣ እነዚህ ሁሉ የዳቢሎስ ስራ ተብሎ ይጠራሉ። ኦኬ ሌላ የኤፌሶን ምዕራፍ 5ን ማየት እንችላለን። ኤፌሶን ከዛ በፊት ሁለተኛ ቆሮንቶስን እንመልከት። ሁለተኛ ቆሮንቶስ የሐዋርያው ቅዱስ ጳውሎስ መልእክት ነው ወደ ቆሮንቶስ ሰዎች ምዕራፍ 4 ቁጥር 4 ላይ ያለውን ክፍል እንመልከት።
እሺ ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4 ቁጥር 4 ይሄው ምዕራፍ 4 ቁጥር 4 ምንድነው የሚለው ተመልከቱ። ከሙሉን ላንብብላችሁ ሐሳቡን ለመረዳት። ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም፣ ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮልም ለሚጠፉት ነው። ለእነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው ተመልከቱ። አሁን የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የማያምኑትን ሐሳብ አሳወረ፣ ክርስቶስን እንዳይመለከቱ አደረገ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን በእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን በደንብ ስሙ፣ የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ስለዚህ ምን እያለን ነው ቅዱስ ጳውሎስ? ሐዋርያው ቅዱስ ጳውሎስ ምን እያለን ነው? ይሄ በጨለማ ላይ የእግዚአብሔር ብርሃን ይብራ፣ የዚህን ዓለም ክፋት፣ የዚህን ዓለም ተንኮል፣ የዚህን ዓለም ኃጢአትን ተቃዋሚ፣ የእግዚአብሔርን ቃል ተቃዋሚ የሆነን ሁሉ ተቃዋሚን ሁሉ የተከደነ ወንጌላችን የተከደነባቸው ለእነርሱ ነው። በኃጢአት ውስጥ ላሉ፣ በውሸት ውስጥ ያሉ፣ በተንኮል በክፋት ውስጥ ላሉት ነው። ግን በዚህ የእግዚአብሔር ብርሃን ለእነርሱ በጨለማ ውስጥ ላሉ ይብራ ያለ እግዚአብሔር ነውና በማለት ይናገራል። በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ በጨለማ ዓለም ውስጥ ብርሃን ይብራ ያለ፣ በክፉ ዓለም ውስጥ ብርሃን ይብራ ያለ፣ ብርሃን ክርስቶስ ወንጌል ይብራ ያለ እግዚአብሔር ነውና ያለ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ኤፌሶንንም ማየት እንችላለን። ኤፌሶን ምዕራፍ 5 ቁጥር 11ን ማየት እንችላለን በደንብ ሐሳቡን ለመረዳት። ኤፌሶን ያው የምዕራባዊ ቱርክን ክፍል የሚነካ ነው። ምዕራፍ 5ን እንመልከት። ኤፌሶን ምዕራፍ 5 ቁጥር አንድ ጊዜ ቁጥር 11 ኤፌሶን 5:11ን ክፈቱልኝ። ኤፌሶን 5:11ን ሁላችሁ ኤፌሶን 5:11ን ክፈቱልኝ። ይሄው ኤፌሶን ምዕራፍ 5 ቁጥር 11 እሺ ምን ይላል? ይሄው ሙሉውን ሐሳብ እንየው። እሺ ከቁጥር 6 ጀምሮ ያነባዋለሁ። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታልላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ፣ ቀድሞ በጨለማ ነበራችሁና። ቀድሞ ቅዱስ ጳውሎስ ምንድነው የሚለው? የኤፌሶንን ክርስቲያኖች ነው። ቀድሞ እግዚአብሔርን ባለማመን በኃጢአት ትመላለሱ ነበር፣ በክፋት ትመላለሱ ነበር፣ በተንኮል ትመላለሱ ነበር፣ እግዚአብሔርን ባለማወቅ ትመላለሱ ነበረ እያላቸው ነው። ከዛስ በኋላ ምን አለ? ተመልከቱ። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታልላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ፣ ቀድሞ በጨለማ ነበራችሁና። ቀድሞ እግዚአብሔርን ባለማወቅ፣ እግዚአብሔርን ባለማምለክ፣ ጣዖት ዲያናን አርጤምስን በማምለክ በክፋት ትመላለሱ ነበር፣ ባለማወቅ ትመላለሱ ነበር፣ በጨለማ ትመላለሱ ነበር፣ በኃጢአት ትመላለሱ ነበር። ኦኬ። አሁን ግን ወንጌል ተሰብኮላችሁ ክርስቶስ ኢየሱስን አምናችሁ ክርስቲያን ተብላችሁ የተጠራችሁ ነው። ስለዚህ በምን ተመላለሱ? በቀደመው በጨለማ አትመላለሱ፣ ማለትም በኃጢአት አትመላለሱ። አሁንስ ምን ይላችኋል? እንግዲህ ከእነርሱ ጋር ተካፋዮች አትሁኑ፣ ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። አያችሁ፣ በጌታ ብርሃን ናችሁ። የብርሃን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ
ለማን ደስ የሚያሰኘው? ለጌታ ደስ የሚያሰኘው። ጌታ የሚለው ሐዋርያው ቅዱስ ጳውሎስ ማን ነው? ኢየሱስ ክርስቶስን ነው። ለኢየሱስ ክርስቶስ ደስ የሚያሰኘውን ምን እያደረጋችኋል? እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይላል። ፍሬ የሌለው የጨለማ ስራ የሚለው ቅዱስ ጳውሎስ ምንድን ነው? ኃጢአት ነው። ኃጢአት ነው። ፍሬ የለውም። ዘላለማዊ ህይወትን አያላብስም። መንግስተ ሰማያትን እንድንላበስ አያደርገንም። ከጌታ ጋር እንድንሆን አያደርገንም። ፍሬ የሌለው ህይወት ነው ኃጢአት። መጨረሻው ምንድነው? ኃጢአት። የኃጢአት ደሞዙ ምንድነው ነው ያለው ሐዋርያው ቅዱስ ጳውሎስ? ሞት። ለዛ ነው ፍሬ የለውም የሚለው። ስለዚህ አትተባበሩ፣ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ። ምን በወጣችሁ ትተባበራላችሁ? ምን በወጣችሁ ኃጢአትን ሰላም ትላላችሁ? ምን በወጣችሁ ኃጢአትን ከኃጢአት ጋር ትነጋገራላችሁ? አትተባበሩ፣ ይልቁንም ግለጡት እንጂ። ኦኬ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና ሁሉ አላህ ይላል። ስለዚህ ከኃጢአት ጋር ህብረት እንዳያደርጉ ጳውሎስም ይናገራል፣ ዮሐንስም ይናገራል፣ ሐዋርያትም መስክረዋል። ስለዚህ ቅዱስ ዮሐንስ ምን ይለናል በመልእክቱ? እንመለስ። አንደኛ ዮሐንስ መልእክት ምን እያለን ነው? ከእርሱ ጋር ህብረት አለን ብንል፣ ማለትም ከእግዚአብሔር ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። ጨለማ እያለ የሚናገረው ኃጢአትን ነው። እዚህ ላይ አንድ መጽሐፍ ቅዱስ ክፍል ልግለጽላችሁ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሁለት አክቹሊ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና ዮሐንስ ወንጌል ምዕራፍ 5 ቁጥር 9 እና ቁጥር 9 እስከ 14 ያለውን ክፍል እንመልከትና እንቀጥላለን። እሺ፣ ዮሐንስ ወንጌል ምዕራፍ 15 በደንብ እየተረዳን እንድንሄድ ነው። አላችሁ አልገስት ላይ አላችሁ? እየተማራችሁ ነው? እሺ ልቀጥል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ይኸው የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ተመልከቱ ምን እንደሚል። እኔ አይደለሁም የምለው ከጨለማ ጋር ከእግዚአብሔር ተቃራኒ በሆነ መልኩ አንመላለስ። ለዛ ነው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ብትወዱኝ ትእዛዜን ጠብቁ በማለት ይናገራል። እዛው አንድ ምዕራፍ ወደፊት ብትሄዱ ምዕራፍ 15 ቁጥር ምዕራፍ 15 ታገኛላችሁ። ቁጥር 9 እስከ 14 ያለው ደግሞ ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንደሚል ምዕራፍ 15 ቁጥር 9 ሙሉን እስከ ቁጥር 14 ያለውን ሐሳብ ላንሳ ሰዓት ለመጠበቅ። ከቁጥር 12 ጀምሬ ላንብብ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ኦኬ እሺ፣ ትንሽ ከፍ ልበል፣ ይቅርታ። በእኔ ብትኖሩ ይላል ቁጥር 7 ጀምሮ ያለውን ላንሳ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ። በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደ
እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ምንድን ናት አለ? ይህች ናት። እኔ የአብን ትእዛዝ እግዚአብሔርን ትእዛዝ ደግመን እናንብበው። አብ እንደወደደኝ እኔም እንደወደድኳችሁ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ህብረት እናደርጋለን፣ እውነትም ደቀ መዛሙርት የተባላችሁ ትጠራላችሁ። በብርሃን ስጋው ደሙን እንቀበል። የታመነ መሐሪ አምላክ ነው እግዚአብሔር አምላክ ይቅር እሺ ነገር ግን ብርሃን በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። አያችሁ። ነገር ግን እርሱ በብርሃን እንዳለ እርሱ የሚለው ኢየሱስ ክርስቶስን ነው። እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ለእያንዳንዳችን ህብረት አለን። ቅድም እንደተናገረው ጌታችን የዮሐንስ ወንጌል ምዕራፍ 15 ላይ መለስ ብለን እንየው። ዮሐንስ ወንጌል ምዕራፍ 5 ላይ ምን ብሎናል? ለስም ተራሩ ክብር ምስጋና ይግባ። ጌታችን ምን ብሎናል? ዮሐንስ ወንጌል ምዕራፍ 15 ከቁጥር 6 ጀምረን አንብበነዋል። በእኔም ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዛቴን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዛቴ ይህቺ ናት። ስለዚህ ከእግዚአብሔር ጋር ህብረት እንዲኖረን፣ ከእግዚአብሔር ጋር ዘላለማዊ ህይወት እንዲኖረን፣ ከእግዚአብሔር ጋር እንደ ቅዱሳኑ መላእክት ቅዱስ 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 እያለን እያመሰገን ነው በመንግስቱ እንድንኖር በመንግስቱ እንዲያስበን ምን ማድረግ አለብን? በብርሃን መመላለስ አለብን። ለዚህ ነው ቤተክርስቲያናችን ስለ እምነት ስትናገር እምነትን ከስራ ጋር አስተባብረን እንድንይዝ የምታስተምረን። አምነናል እንወድሃለን ብለን ስሙን እየጠራን በግብር ደግሞ እርሱን ካልመሰልን ከእርሱ ጋር ህብረት ማድረግን አንችልም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ቅድምም አይተናል በገላትያ መልእክት ላይ ገላትያ 5:24 ላይ ይቀርታል። መለስ ብለን እንይ። ገላትያ ምዕራፍ 5 ከፍቱልኛላችሁ። ይቅርታ ሚውት ሆኖ ነው። ይቅርታ። ገላትያን ከማየታችን በፊት አንዴ ኤፌሶን መልእክትንም እንይ። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን ምዕራፍ 2 ቁጥር 10 ላይ እንዲላል እኛ ፍጥረቱ ነንና ራሱን ጨምሮ ነው ሐዋርያው የሚናገረው። ሐዋርያው እኛ ፍጥረቱ ነንና አለ። ከዛስ በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ያ መልካም ስራ ምንድነው? እግዚአብሔርን ማመስገን፣ ማምለክ፣ እርሱን መስሎ
ሰዎች አሉ ገጥሟችሁ ከሆነ እንዲያው ፍጠረኝ ሳልለው ፈጥሮ ያሰቃየኛል ብለው በእግዚአብሔር ላይ ደስ የማይል የስንፍና ቃል የሚናገሩ ለነሱ እግዚአብሔር አምላክ ልቦና ይስጣቸው። እኛ ክርስቲያኖች ግን የተፈጠርንበትን ዓላማ እናውቃለን። እግዚአብሔር አምላክ በዚህ ምድር ላይ ሲፈጥረን መልካሙን ስራ እርሱን ማመስገን፣ ለእርሱ መገዛት፣ ቃሉን መጠበቅ፣ እርሱን መስሎ በምድር ላይ ጨው ሆኖ እችን ምድር አጣፍጦ ለሌሎች ምሳሌ ሆኖ ብርሃን ሆኖ እንድናልፍ ነው እግዚአብሔር አምላክ የመረጠን። ኦኬ። ስለዚህ አስቀድሞ እግዚአብሔር አምላክ ያዘጋጀውን መልካሙን ስራ ለማድረግ ለመስራት ተፈጠርን ይላል። ተመልከቱ በገላትያ መልእክት ደግሞ ምን እንደሚል ሐዋርያ ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 24 ይኸው መጽሐፍት ነው። ከኪሴ አውጥቼ አይደለም ማወራችሁ፣ ከራሴ ጨምሬ አይደለም የምናገረው። ይኸው እያያችሁ መጽሐፍ ቅዱስ ነው ገልጬ እያየሁ ይኸው መጽሐፍ ቅዱስ የብሉይና የሐዲስ ኪዳን መጽሐፍት የእግዚአብሔርን ቃል ነው እንደዚህ ከፍቼ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በቃ በክርስቶስ ኢየሱስ ነን ካልን ክርስቶስን መስለን ስንወድቅ በንስሐ እየተነሳን ከኃጢአት ርቀን ቃሉን እየሰማን እሱን እያመሰገንን እንድንኖር ነው የተፈቀደልን ክርስቲያኖች። በቃ ከዚህ ውጪ የለም። ዮሐንስም የሚነግረን ይሄንን ነው። ጳውሎስም የሚነግረን፣ ጴጥሮስም የሚነግረን ይሄንን ነው። ያዕቆብም የሚነግረን ይሄንን ነው። ኦኬ፣ ያዕቆብም የሚነግረን ይሄንን ነው። ስለዚህ ወደ መልእክተ ዮሐንስ እንመለስ። እግዚአብሔር ብርሃን ነው፣ በጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። ውሸታሞች ነን፣ እውነት በኛ የለም እያለን ነው። እሺ እንቀጥል። ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ይሄን አይተናል። ኦኬ፣ ለእያንዳንዳችን ህብረት አለን። ማንን? ከእርሱ ጋር። ከማን ጋር? ከክርስቶስ ጋር ህብረት አለን። ከቤተክርስቲያን ጋር ህብረት አለን። ከቅዱሳን መላእክት ጋር ህብረት አለን። ከቅዱሳኑ ጋር ምድራዊም ሆነ ሰማያዊ መላእክት ጋር ህብረት አለን። ሐዋርያት ምድራዊ መላእክት ተብለው ይጠራሉና ህብረት አለን። እርሱን መስለው ከሄዱት ጋር ህብረት አለን። አንድ ቤተሰብ ነን። በክርስቶስ አካል ላይ ብልቶች ነን። የመንግስቱ ወራሽ ነን። ኦኬ፣ የመንግስቱ ወራሽ ነን። ስለዚህ ብንመላለስ ለእያንዳንዳችን ህብረት አለን ካለ በኋላ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት ብናደርግ ብንበድል ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ከራሱ ጋር ምን ብሎናል? አስታርቆናል። ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕቱን ተቀባይ ሆኖ ያ መስዋዕቱ አለ ያፈሰሰው በቀራንዮ ላይ ያፈሰሰው ደም ደግሞ በሱ ንስሐ እንገባለን በመስዋዕቱ። ዛሬ ላይ እኔና እናንተ ንስሐ ስንገባ ካህኑም እግዚአብሔር ይፍታ የሚለው በዛ ምክንያት ነው። አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሊቀ ካህን ሆኖ ባቀረበው መስዋዕቱ ዛሬም ንስሐ እንገባለን። ያ መስዋዕት ኦኬ። መጽሐፍ ቅዱስ ምንድን ነው የሚለው? እኒ አንድ ሁለት ሐሳቦች እዚህ ላይ እናነሳለን። ኤፌሶን ምዕራፍ 2 ቁጥር 13ን እኒ ኤፌሶን ምዕራፍ 2 ከዛ በፊት ዮሐንስ ወንጌልን እንመልከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ስለ ክርስቶስ ደም የሚናገረው መጽሐፍ ቅዱስ ክፍል ምንድነው? የክርስቶስ ደም ኃጢአትን ሁሉ እንደሚያነጻ እናያለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ላይ ምን የሚል ቃል ተጽፏል ስለ ክርስቶስ? እሺ በነገው ዮሐንስ ኢየሱስ ቅዱስ ዮሐንስ መጥምቅ ነው የሚናገረው። መጥምቁ ዮሐንስን የዘካርያስና የኤልሳቤጥ ልጅ ነው የሚናገረው። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣
ስሙ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይጠራዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር በግ ተብሎ ተጠርቷል። የዓለምን ኃጢአት የሚያስወግድ ነውና ኦኬ የዓለምን ኃጢአት የሚያስወግድ ነውና የእግዚአብሔር በግ እያለ ይጠራዋል ቅዱስ ዮሐንስ መጥምቅ። ኤፌሶን ምዕራፍ 2 እንመለስ። ኤፌሶን ሐዋርያው ቅዱስ ጳውሎስ ምን ብሎ ይጠራዋል? ኤፌሶን ምዕራፍ 2 ላይ በአዲስ ኪዳን መጽሐፍ ሰልፍ ውስጥ ከገላትያ መልእክት በኋላ እናገኘዋለን። ኤፌሶን ምዕራፍ 2 ቁጥር 13 እሺ ኤፌሶን ምዕራፍ 2 ሐዋርያው ቅዱስ ጳውሎስ ይላል። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ይኸው ምን ይላል? አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ባቀረበው መስዋዕት ከራሱ ጋር ምን ብሎናል? አስታርቆናል። ይሄ የቤተክርስቲያናችን ትምህርት ነው። ንጹህ የሆነ የቤተክርስቲያናችን ትምህርት ይሄ ነው። የቤተክርስቲያናችን ትምህርት አንድ ጊዜ ባቀረበው መስዋዕቱ ምን አድርጎናል? አስታርቆናል። አለቀ። ደግሞ ማቅረብ ይጠበቅበታል? ኖ፣ በፍጹም ፈጽሞታል። አንድ ጊዜ አድርጎታል። እዚህ ቅዱስ ጳውሎስ ለኤፌሶን ክርስቲያኖችም ምን ይላቸዋል? ኤፌሶን ቱርክ ያሉ ምዕራባዊ ቱርክ ክፍል ላሉት ምን ይላቸዋል? እናንተ ወደዚህ ክብር የቀረባችሁት በማን ደም ነው ይላቸዋል? በክርስቶስ ኢየሱስ ደም ነው። ስለናንተ ዋጋ ስለከፈለ በእርሱ ደም ቀረባችሁ። ቀድሞ ግን ምን ታደርጉ ነበር? ዲያናን ታመልኩ ነበረ፣ ለጣዖት ትግዱ ነበረ፣ ለጣዖት መስዋዕት ታቀርቡ ነበረ፣ ለጣዖት የተሰዋውን ትበሉ ነበረ፣ በጨለማ ትመላለሱ ነበረ፣ በኃጢአት ትመላለሱ ነበረ። አሁንስ በክርስቶስ ደም ቀርባችኋል። አያችሁ? እሺ ሁለት የመጽሐፍ ቅዱስ ክፍል እንመልከት። ሌላኛው ጴጥሮስን ደግሞ እንመልከት። የጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 አንደኛ የጴጥሮስ መጀመሪያው የሐዋርያው የጴጥሮስ መልእክት ምዕራፍ 1 ቁጥር 18 እሺ እንመልከት። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም ተዋጃችሁ ታውቃላችሁ ይላል። ደግመን ከሙሉን ሐሳብ ለማየት እናይነው። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ኦኬ፣ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ደም ዋጋ ዲያቆን ዛማኑኤል የተገዛው በደም ዋጋ ነው። ዘማሪት ቤተልሔም የተገዛችሁ በደም ዋጋ ነው። እዚህ ላይ ያላችሁ ሁላችሁም ኦኬ በደም ዋጋ ያ የክቡር የኢየሱስ ክርስቶስ ደም በዛ ነው የተገዛ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ይሄን ግልጽ አድርጎ ይናገራል። ተመልከቱ። መጀመሪያው የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 19 ነው። ይሄው ምዕራፍ 6 ቁጥር 19 እና 20 ተመልከቱ።
ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ ምን አድርጉ አለ? እግዚአብሔርን አክብሩ። ያ ዋጋ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ስጋውን ቆርሶ ደሙን አፍስሶ እኔና እናንተን ገዝቶናል፣ አቅርቦናል። ኦኬ። ስለዚህ ነው ቅዱስ ዮሐንስን በመልእክቱ ላይ እንመለስ። በዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በቃ ከኃጢአት ሁሉ ምን ይለናል? ያነጻናል። ይሄንን የሰጠን ይሄንን ፍቅሩን የገለጸልን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እሺ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ማለት። ኃጢአት የለብንም ብንል አሁን ሐዋርያው ቅዱስ ዮሐንስ ኃጢአት የለብንም ብንል አለ። ኃጢአት የለብንም ብንል ግን ራሳችንን እናስታለን። ምን እያለን ነው ይላሉ አባቶቻችን? ሐዋርያው ቅዱስ ዮሐንስ ኃጢአት የለብንም ብንል ግን ራሳችንን እናስታለን በማለት ኃጢአትን መናዘዝ ንስሐ መግባት እንደሚገባ ያሰፍርልናል። ሰው ልጅ የበደለውን በደል በካህን ፊት ቀርቦ ሊናዘዝ ግዴታ አለበት። እዚህ በመዝሙር 31 ላይ ኃጢአቴን ነገርኩ በደሌንም አልሸሸኩም፣ ስለ ኃጢአቴ ወደ እግዚአብሔር ራሴን እከሳለሁ አልሁ፣ አንተም የልቤን ሽንገላ ተውልኝ ይላል። ሁላችንም ከበደልን በእግዚአብሔር ፊት ቆመን ንስሐ ልንጠይቅ ግድ ይለናል። ኃጢአትን መናዘዝ ማለት ምን ማለት ነው? እውነተኛ ኃጢአትን መናዘዝ ማለት ምን ማለት ነው? ኃጢአትን መናዘዝ ማለት አባቶቻችን የቤተክርስቲያናችን አባቶች ኃጢአት መናዘዝ የሚለውን ጥፋትን መተው እናደርገው የነበረውን አንድ ሰው ዘማዊ ከሆነ ንስሐ ከገባ ዝሙቱን መተው መቻል አለበት። ኦኬ። ኃጢአት መናዘዝ አንደኛ ይላሉ አባቶቻችን ጥፋትን መተው፣ ሌላው ደግሞ ለመታረም ፈቃደኛ መሆን። ምን ማለት ነው ቢሉ ኃጢአት የለብንም አለማለት ብሎ ያስቀምጡታል። አንድ ሰው እውነተኛ መናዘዝን ሊላበስ ያስፈልጋል። ዝም ብሎ ሄዶ ያንን ኃጢአት ከልብ የሆነ ስብራት ሳይኖር ከልብ የሆነ ወደ እግዚአብሔር መቅረብ ሳይኖር ዝም ብሎ ንስሐ ገብቶ ተመልሶ ወደዛ ኃጢአት መውደቅ አይደለም። ያንን ኃጢአት መተው ግዴታ ነው፣ ግዴታ ነው። ለምሳሌ ለዚህ ጥሩ ምሳሌ የሚሆነ የሐዋርያት ሥራ ምዕራፍ 19 ነው። እስቲ ሐዋርያት ሥራ ምዕራፍ 19 እንይ። ሐዋርያት ሥራ ከዛ በፊት ሊቁ አውግስጢኖስ፣ በነገራችን ላይ ይሄን ማንሳት ስለምፈልግ ነው። ሊቁ አውግስጢኖስ ይላል ኃጢአት የለብኝም የሚል ንስሐ አያገኝም ይላል፣ ስርየት አያገኝም ይላል። ይቅርታ ላሳያችሁ አንዴ። the one who thinks that he has no sin does not receive forgiveness ይላል። ምን ማለት ነው? the one who thinks that he has no sin ኃጢአት የለብኝም የሚል the one who thinks that he has no sin does not receive forgiveness ኃጢአት የለብኝም የሚል ንስሐን አያገኝም፣ ይቅርታን ከእግዚአብሔር ዘንድ አያገኝም። ኦኬ፣ አያገኝም። the one who thinks that he has no sin does not receive forgiveness ብሎ አስቀምጧል ሊቁ አውግስጢን። እና እውነተኛ መናዘዝ ምን ይመስላል የሚለውን እንመልከት። ሐዋርያት ሥራ 19 ክፈቱልኝ። ሐዋርያት ሥራ ምዕራፍ 19 ሐዋርያት ሥራ 19 ያ ሐዋርያት ሥራ የተማራችሁ ታሪኩን ታውቁታላችሁ፣ ግን ልድገመው። እሺ
ከቁጥር እንግዲህ ኤፌሶን ያለ ነው። ኤፌሶን ምን ብያቸዋለሁ? በለቺ ናት ጥንታዊቷ ኤፌሶን እችን ትመስላለች። ቱርክ ውስጥ የምትገኝ ከተማ ናት። የምዕራባዊ ቱርክ ክፍል የምትነካ ከተማ ናት። ኤፌሶን እች ናት። ምዕራባዊ ቱርክ ኤዥያ ማይነር